አይቤሪያ ዛሬ ስፔንና ፖርቹጋል የተባሉት አገራት ለ800 ዓመታት በእስላም የሚተዳደር አካባቢ ነበር። በመጀመሪያ እስልምናን ከአረቢያ ወደ አውሮፓ ያመጣው ምንድነው? በኋላም እስላምን ወደ ኋላ የመለሰው በአብዛኛው በአፍሪካ እና በኢሲያ እንዲወሰን ያስገደደው ምንድነው? ይህ ቪዲዮ ለእነዚህ ጥያቄዎች መልስ ይኖረዋል። ተከታተሉ። ሚዛናዊ እና በመስረጃ ላይ የተመሰረተ መረጃ አቅርበናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን መረጃ ለሌሎች ያጋሩ። መረጃ ወደ ሁሉም ቤት እንዲደርስ ይህ ትውልድ በእውቀት እንዲታነጽ ያግዙን። እስልምና ባህር ተሻግሮ ወደ አውሮፓ አህጉር የተሰራጨው በአረቢያ በረሃ ከታየ ብዙም ሳይቆይ ነበር። እስልምና በሰባተኛው እና በስምንተኛው ክፍለ ዘመን ምድር አውሮፓ የደረሰው የመስፋፋት ስትራቴጂ እና በጦርነት ሲያገኝ የነበረውን ድል በመጠቀም ነበር። ከዚህ ጊዜ ጀምሮ እስላም ለዘመናት በአንዳሉሲያ፣ በሲሲሊ፣ በበልካን እና በወርቃማው ሆርድ ኖረዋል። ዛሬም ድረስ የሚታየውን አሻራ በአውሮፓ ምድር ላይ አስፍሯል። በ711 ሲኢ የወል ዘመን ጣሪቅ ኢብን ዚያድ ከበርበር ወይም አማዚክ ብሔር የነበረው የጦር መሪ ከ7000 እስከ 12000 የሚገመት ጦር ይዞ ሜዲትራኒያን ባህርን አቋርጦ ወደ አይቤሪያ ገሰገሰ። የጣሪቅ ኃይል አይቤሪያን ሲገዛ ከነበረው የቪዚጎስ መንግስት ላይ የመጀመሪያውን ድል ተቀዳጀ። እስላም ወደ አይቤሪያ ተሻግሮ ብዙም ሳይቆይ ከአስቱሪያ ደጋማ አካባቢ በስተቀር አብዛኛው የአይቤሪያ ክፍል በእስላም አገዛዝ ስር ወደቀ። ከዚያን ጊዜ ጀምሮ የእስላም አገዛዝ በአይቤሪያ ምድር ለዘመናት ሊቀጥል ችሏል። አይቤሪያን የዛሬውን ስፔንና ፖርቹጋልን ሙስሊሞች አልአንዳሉሲያ ብለው ነበር የሚጠሩት። አሁን በስፔንና በሞሮኮ መካከል የሚገኘው ጂብራልተር የሚባለው ቦታ ጀበል አልጣሪቅ ከሚለው የመጣው ለጣሪቅ ክብር በስሙ የተሰየመ ቦታ ነው። በ8ኛው ክፍለ ዘመን ሙስሊም በቪዚጎስ ንጉስ ሮድሪክ ላይ ባገኘው ድል ተበረታቶ ወደ ቀረው የአውሮፓ ክፍል የበለጠ ለመስፋፋት እቅድ አወጣ። ብዙ አልቆየም። የፒሬኒስ ተራሮችን አቋርጦ የምዕራብ አውሮፓን አካባቢ ለመቆጣጠር ጥረት አደረገ። እስላም ጠንካራ ምኞትና እቅድ ቢኖረውም ምኞቱና ጥረቱ ያለ ስኬት በመንገድ ላይ ሊቀር ችለዋል። በአብዱራህማን ጋፊቅ የተመራው የሙስሊሞች ጉዞ ጎል የዛሬዋ ፈረንሳይ ላይ በሽንፈት የተጠናቀቀው በ732 ሲኢ በቻርለስ ማርቴል በሚመራው ኃይል በተሸነፈበት ወቅት ነበር። የሙስሊም ኃይሎች የቱርን ጦርነት ቢያሸንፉ ኖሮ የታሪክ ምሁራን እንደሚሉት የዛሬዋ አውሮፓ የተለየች ትሆን ነበር። ሆኖም ግን የቱር የጦር ሜዳ ውሎ የሙስሊሞችን እንቅስቃሴ ገታ። ይህ ጦርነት መላው አውሮፓ በእስላም እጅ እንዳይወድቅ፣ ቤተ ክርስቲያን ወደ መስጂድ እንዳይለወጥ፣ ላቲን በአረብኛ ፊደል እንዳይተካ አደረገ። በፈረንሳይ ከተሸነፈ በኋላ የእስላም አስተዳደር ትኩረቱ ወደ አልአንዳሉሲያ አዞረ። ሙስሊሞች አይቤሪያን ከተቆጣጠሩበት ጊዜ ጀምሮ አልአንዳሉሲያን በመጀመሪያ እንደ ኡመይድ ግዛት እናም በኋላም እንደ ኮርዶባ ከሊፌት ያስተዳድሩት ነበር። እንዲሁም ከ11ኛው እስከ 15ኛው ክፍለ ዘመን የታይፋ፣ የአሞራቪድ፣ የአልሞሃድና የናስሪድ መንግስታት አልአንዳሉሲያን በተከታታይ አስተዳድረዋል። እስላም በኮርዶባ ከሊፌት ከ929 እስከ 1031 ዘመን በአልአንዳሉሲያ ታሪክ ሰርተዋል። ለዘመናት የዘለቀ ለእስላም ኩራት የሆነ አሻራ አሳርፈዋል። አንዳሉሲያ በተለይም በአብዱራህማን ሶስተኛ፣ ሐካም ሁለተኛ እና መንሱር አገዛዝ ስር በአውሮፓ ያደገች በጣም የሰለጠነች አካባቢ ሆነች። ለምሳሌ እንደ ኮርዶባ፣ ቶሌዶ፣ ሴቪል እና ግራናዳ ያሉ ከተሞች ከቀደሙት እና በወቅቱ የተለየ እድገት ካሳዩት ግንባር ቀደም የአውሮፓ ከተሞች መካከል ሆነው ነበር። በአውሮፓ ለዘመናት የትምህርት፣ የሳይንስ፣ የመድኃኒት፣ የአርኪቴክቸር፣ የፍልስፍና እና የሥነ ጥበብ ማዕከላት ሆነው አገልግለዋል። ሙስሊሞች በአውሮፓ የሳይንስ እና የፍልስፍና እድገት ላይ ከፍተኛ አስተዋጽኦ አሳድረዋል። ኮርዶባ በስፔን በእስላም ወርቃማ ዘመን ወቅት በዓለም ላይ ካሉት እጅግ ስልጣኔ ከታየባቸው ከተሞች አንዷ ሆናለች። በዚህ ወቅት ከተማዋ ታላቅ ዝና አተረፈች። ከሙስሊም አገሮች ብቻ ሳይሆን ራቅ ካለው አካባቢም ጭምር ታዋቂ ሳይንቲስቶችን፣ ጸሐፊዎችንና ፈላስፋዎችን ስባ ነበር።
ኮርዶባ የስልጣኔ ማማ ላይ በነበረችበት ዘመን ከ400,000 እስከ 500,000 መጽሐፍትን የያዘውን የሐካም ሁለተኛን ጨምሮ በርካታ የህዝብና የግል ቤተ መጻሕፍትን ማቋቋም ችላለች። በሌላ በኩል ደግሞ ጥንታዊ የግሪክ እና የሮማውያን ጽሑፎችን ወደ አረብኛ፣ ላቲን እና ዕብራይስጥ በመተርጎም በአውሮፓ እየጠፋና እየተዳከመ የነበረውን ዕውቀትና ስልጣኔ በመጠበቅና በማሰራጨት ረገድ ትልቅ ድርሻ እስከ ዛሬም ድረስ የምትመሰገንበት ሚና ተጫውታለች። በተጨማሪም በሕክምና፣ በሂሳብ እና በባዮሎጂ ዘርፎችም ለዓለም ከፍተኛ አስተዋጽኦ አድርጋለች። እንደ አልዛህራዊ የቀዶ ጥገና ሐኪም፣ አልባይታር ሕክምና፣ አልዘርቃሊ የከዋክብት ተመራማሪ እና ኢብን ሩሽድ ፈላስፋ ያሉት ምሁራን ዛሬ የዓለም ህብረተሰብ ለደረሰበት ስልጣኔ እና ቴክኖሎጂ ከፍተኛ አስተዋጽኦ አበርክተዋል። ለዛሬው ሳይንስና ቴክኖሎጂ መሰረት ጥለዋል። ከ10ኛው ክፍለ ዘመን ጀምሮ የአረቢክ ቁጥሮች እና የአስርዮሽ ቁጥሮች ከአውሮፓ ጋር እንዲተዋወቁ አልጀብራ፣ ጂኦሜትሪ እና ትሪጎኖሜትሪ እንዲያድጉ በማድረጉ ረገድ ትልቅ ሚና ተጫውተዋል። በአርኪቴክቸር ረገድ የነበረው እድገትም ተአምራዊ ነበር። የኮርዶባ ታላቁ መስጂድ በ8ኛው ክፍለ ዘመን፣ መዲናት አልዛህራ 10ኛው ክፍለ ዘመን እና የአልሐምብራ ቤተ መንግስት 13ኛው ክፍለ ዘመን እስከ ዛሬ ድረስ የተደነቁ ድንቅ የእስልምና የሀብትና የስልጣኔ ማሳያ ብርቅ ግንቦች ናቸው። እንዲሁም የእምነትና የእውቀት ማዕከላትም ሆነው አገልግለዋል። አውሮፓ በድህነትና በኋላ ቀርነት በተፈታተነችበት ዘመን የኮርዶባ ነዋሪዎች በተጠረቡ መንገዶች ላይ ይራመዱ፣ መንገዶቻቸውም በማብራቶች ያሸበረቁ ነበር። እንዲሁም የመጠጥ ውሃ ስርዓቶችና የህዝብ መታጠቢያ ቤቶች ነበሯቸው። እነዚህ ከተሞች በዚያ ዘመን በዕደ ጥበብና በጌጣጌጥ ጥበባት በተለይም በብረታ ብረት፣ በሽመና እና በቆዳ ስራ ላቁ። በስነ ጽሑፍ፣ በግጥምና በሙዚቃም በጣም ደመቁ። በግብርና እና በኢኮኖሚው ዘርፍም እስላም ለአውሮፓ ብዙ አስተዋጽኦ አበርክተዋል። ብዙ ዘሮችንና ተክሎችን ወደ አውሮፓ አሻገረ። ሩዝ፣ ሸንኮራ አገዳ፣ ብርቱካን ወዘተ ከአውሮፓ ጋር አስተዋወቀ። የመስኖ እርሻ ዕውቀትንና ቴክኒኮችን በማስፋት ምርታማነት እንዲጨምር አደረገ። የንግድ ማዕከላትን በመዘርጋትም ኢኮኖሚውን አነቃቃ። በሌላ በኩል ደግሞ አልአንደሉሲያ በዚያ ዘመን ከምታወቅባቸው ነገሮች አንዱ የሃይማኖት መቻቻልና አብሮ መኖር ነበር። አንደሉሲያ በእስላም ብትመራም እዚያ ለሚኖሩት ክርስቲያኖችና አይሁዶች አክብሮት ነበሯቸው። አንደሉሲያ ሰዎች ባህልንና ዕውቀትን የሚለዋወጡባት፣ ለህብረተሰቡ እድገት አብረው የሚሰሩባት ቦታ ነበረች። ሆኖም ግን ምንም አይነት ሃይማኖታዊ ጫና ወይም ችግር አልነበረም ማለት አይቻልም። በ11ኛው ክፍለ ዘመን የኮርዶባ ከሊፌት ተዳክሞ በከተሞች ግዛት ወይም ታይፋ ተከፋፈለ። እነሱም ብዙ ጊዜ እርስ በርስ ይፎካከሩ፣ ይጋጩና ይዋጉ ነበር። የኮርዶባ ከሊፌት በፖለቲካ መበታተን ወይም መዳከም በሰሜን በኩል መሽጎ በነበረው የክርስቲያን መንግስት ዘንድ እንደ ጥሩ ዕድል ነበር የተወሰደው። ከዚህ ጊዜ ጀምሮ የክርስቲያን መንግስታት በሙስሊሞች ላይ ሪኮንኪስታ በመባል የሚታወቀውን ለዘመናት የዘለቀ ጥቃትና ወረራ ጀመሩ። በ1085 የቶሌዶ ከተማ በአልፎንሶ አምስተኛው ጦር እጅ መውደቅ የክርስቲያኖችን ሞራል ከፍ አደረገ። ከብዙ የአውሮፓ አቅጣጫም ከፍተኛ ድጋፍ አስገኘላቸው። በ1212 በላስ ናቫስ ደ ቶሎሳ የጦር ሜዳ ላይ የካስቴያ፣ የአራጎን፣ የናቫሬስ እና የፖርቹጋልን ቡድን ያካተተ የክርስቲያን ኃይል በሙስሊሞች የከሊፌት አልሞሃድ ኃይል ላይ ትልቅ ድል አስመዝግበዋል። ይህ ድል ለሙስሊሞች አስቸጋሪና መራር ነበር። ሙስሊሞች ከዚህ ጊዜ በኋላ የክርስቲያኖችን ወረራ በተዋቀረና በተደራጀ መንገድ ለመመከት አልቻሉም። ብዙም ሳይቆይ የኮርዶባ፣ የቫሌንሲያ እና የሲቪል ከተሞች በ1236 በ1238 እና በ1248 በክርስቲያን መንግስታት እጅ ወደቁ። በ13ኛው ክፍለ ዘመን መጨረሻ ላይ በሙስሊሞች እጅ ለዘመናት የነበሩት ከተሞች ሁሉ ተወረሩ። ሁሉም በክርስቲያኖች ቁጥጥር ስር ገቡ። ለጊዜው በሙስሊሞች እጅ የቀረ ነገር ቢኖር ግራናዳ ብቻ ነበር። እስላም ለመጨረሻ ጊዜ አልአንደሉሲያ የተሰናበተው ክርስቲያኖች የግራናዳን ግዛት በ1492 ሙሉ በሙሉ ሲቆጣጠሩ ነበር።
በ1492 ግራናዳ በክርስቲያኖች እጅ መውደቅን ተከትሎ የክርስቲያን ነገስታት ፈርዲናንድ እና ኢዛቤላ የአልሐምብራን አዋጅ አወጁ። መጀመሪያ ላይ አይሁዶች በኋላ ሙስሊሞች ክርስትናን መቀበል እንዳለባቸው አሳሰቡ። አዋጁን ተከትሎ ኢየሱስን ለመቀበል የተቸገረ መፍትሄው አይቤሪያ መልቀቅ እንደሆነ ተገነዘበ። በሕይወት መትረፍና አንዳሉሲያ መቆየትን ምርጫቸው ያደረጉት ሁሉ ክርስትናን መቀበል ግድ ሆነባቸው። ሆኖም ግን ላዩን ክርስቲያን በሆኑም ቀላል የማይባሉ ሙስሊሞችና አይሁዶች የድሮውን ሃይማኖታቸውን በድብቅ ይዘው ለመቀጠል ወሰኑ። ይህ ለክርስቲያን መንግስታት የተዋጠ አልሆነም። እንደዚህ ያደረጉት ለክርስቲያን መንግስታት ታማኝ እንዳልሆኑ መታየት ጀመረ። በኋላም ክርስትናን ከልቡ እንዳልተቀበለ የተጠረጠረ ሁሉ በስፔን ኢንኩዚሽን ወቅት በካቶሊኮች ፊት ለፍርድ እንዲቀርቡ ተገደደ። በስፔን ኢንኩዚሽን ማባረርን እና ሞትን ጨምሮ በብዙ ሰዎች ላይ ከባድ እርምጃ ተወስደዋል። የስፔን ኢንኩዚሽን እና የአልሐምብራን መግለጫ ተከትለው በግምት ከ300,000 እስከ 500,000 ሰዎች ወደ ሰሜን አፍሪካ፣ የዛሬዋ ሞሮኮ፣ አልጄሪያ እና ቱኒዚያ ተባረዋል። ከአይቤሪያ የተፈናቀሉት አይሁዶችም ቁጥር ትንሽ አልነበረም። በስደትም ብዙ ሰዎች ሕይወታቸውን አጥተዋል። ብዙዎች እጅግ ተጎድተዋል። መላው ማህበረሰብ ለስቃይና ሰቀቀን ተዳርጓል። ብዙ የአይሁድና የሙስሊም ቤተሰቦች ተበታትነዋል፣ ወድመዋል። እስላም በአይቤሪያ ተሸንፎ ከተባረረ በኋላ ክልሉ ሙሉ በሙሉ ወደ ክርስትና ካቶሊክነት ተለወጠ። በ1499 የካቶሊክ ቤተክርስቲያን በወሰደችው እርምጃ ከ5,000 እስከ 1 ሚሊዮን የሚገመቱ መጻሕፍት ተቃጥለዋል። የተቃጠሉት ሃይማኖታዊ መጻሕፍት ብቻ ሳይሆኑ ሳይንሳዊ፣ ባህላዊ እና ጥበባዊ መጻሕፍትም ጭምር ናቸው። የአንዳሉሲያ ቅሪቶች ሙሉ በሙሉ ከመውደም ተርፈው በጽሑፍ ዛሬ ለመድረስ የበቁት የመጽሐፍን ዋጋ የተረዱት ክርስቲያኖች አንዳንድ መጽሐፍን ደብቆ ስላቆዩት ነው። ካቶሊኮች በመጽሐፍት ላይ የወሰዱት እርምጃ ከባድ ቢሆንም አዲስ አልነበረም። ቀደም ሲል የእስልምና መሪዎችም የእነሱን ሃይማኖታዊ እና ፖለቲካዊ አመለካከቶችን የማይደግፉትን መጽሐፍትን ደጋግመው አቃጥለዋል። እንደ ምሳሌ የአልሞራቪድ ከሊፌት የአልገዛልን መጽሐፍ ሲያቃጥል እንደነበር ይነገራል። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቪዲዮ ለሌሎች ያጋሩ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ቻው።